السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين سلسة عندنا درساتنا النوم يلا نبت رئيس باب ملاطفة اليتيم والبنات يمي لو رزم على رأسنا يمن النسابة حديث وعن أنس رضي الله عنه كأنس بن مالك تيزو ولت متوسل سبعتين يوم حديث عندي نسخة متنين يقدر ليونت لنورجله كأنس تيزو عن النبي صلى الله عليه وسلم ساتشوك نبيات نيزو قال عنده بلوال من عال جاريتين من عال يتنكبكب መልካም የዋለ ጃሪየተይኒ ለሁለት ሴቶች ልጆች ሁለት ሴቶች ልጆችን የተከታተለ የኮትኮቶ ያሳደገ حتى تبلغ እስከሚደርሱ ላቅመ መጠን ላቅመ ኃላፊነት ከሐሳብ ነፃ የሚሆኑበት ማለት ከጥገኝነት ነፃ የሚወጡበት መጠን ላይ እስከሚደርሱ ድረስ ኮትኮቶ ያሳደገ جاء يوم القيامة بتنسى كان يمتال أنا أنينا وهو أرسو كهاتين لك ندزهنا وضم أصابعه ولتت أتوشاشون التقاقتوا قربوا. رواه مسلم جاريتين مالت أي بنتين ولت سيتوش لجوتشن مالتنا قال مفتات يسفل لغاتشو بليلام ملكو يترقوا متسلالنا جاريتين يميلون. طيب الزيلاي ملكتنيو صلى الله عليه وسلم من عال يتنكبكب كوتكوتو ያሳደገ جاريتين ሁለት ሴቶች ልጆችን الى متى حتى تبلغ እስከሚደርሱ ድረስ መድረሳቸው ላቅመ መጠን መድረስ ነው ብለው የገለጹ አሉ። ማለት ላቅመ መጠን የሚደረሰው ሴቶች የሚደርሱት መለኪያዎች መታወቂያ ምልክቶች አሉ። ለምሳሌ የወር አበባ ማየት መጀመር ወይም احتلام መሆን መጀመር ወይም በብልት ዙሪያ የሚወጣ የሻከረ ጸጉር ይሄ የወንድም የሴትም ላይ ለመድረስ ምልክት የሚሆኑ ናቸው። ለመላጨት በሚደርስ መጠን ማለት ነው። እነዚህ ምልክቶች ካልታዩ ምንድነው የሚጠበቀው? 15 ዓመት መሙላት ነው። በሂጅራው አቆጣጠር ማለት ነው። በሂጅራው አቆጣጠር ምንለው እስላማዊ አቆጣጠር ዒባዳን የሚመለከት ወይም ኃላፊነትን የሚመለከት ጊዜን ስንጠቀም ስለ አመት ስናወሳ የሚፈለገው የሂጅራ አቆጣጠር ነው። አመት ሲሞላው ሲባል 15 አመት ሲሞላ ሲባል ከፀሐዩ አቆጣጠር ዛሬ ለምሳሌ እንደ ሀገር በኢትዮጵያ ከምንጠቀመው ወይም ነጮች ከሚጠቀሙት አቆጣጠር አነስ ይላል። የጨረቃ አቆጣጠር በአመት ተቅሪበን 354 ቀናት አካባቢ ነው ያሉት። የፀሐይ አቆጣጠር ደግሞ 365 አካባቢ ነው ያሉት። 15 አመት የሚሞላው በጨረቃ አቆጣጠር ቀደም ብሎ ነው ማለት ነው። በዛኛው ካለው 14 ተኩል አካባቢ አቅራቢያ በዚህኛው የፀሐዩ 14 ተኩል አካባቢ ዛሬ የምንጠቀመው 14 ተኩል ሆኖታል በመንልበት በጨረቃው አቆጣጠር በሂጅራው አቆጣጠር በእስላማዊ አቆጣጠር 15 አመት አካባቢ ይሆናል። ቀድሞ ምልክቶቹ ካልታዩ ማለት ነው። ቀድሞ ከታዩ ግን በ12 አመትም እነዚህ ምልክቶች ከታዩ ላቅመ መጠን ደርሷል ወንድም ይሁን ሴት ማለት ነው። እና እዚህ ላይ የተፈለገው እስከሚደርሱ የተባለው በዚህ መልኩ ላቅመ ኃላፊነት ላቅመ መጠን መድረሳቸውን ነው የተፈለገው ብለው የገለጹ አሉ። ሌሎች ደግሞ ይሄ አይደለም፣ ላቅመ ኃላፊነት ደርሰው ሶላት እና መሰል እስላማዊ ግዴታዎች ግዴታ የሚሆኑባቸው እድሜ መጠን ላይም ደርሰው ነገር ግን ከጥገኝነት ላይ ወጡ ራሳቸውን ላይ ችሉ ይችላሉ። ስለዚህ የተፈለገው ለምሳሌ አግብተው ሊሆን ይችላል፣ ተድረው ከስጋት ነፃ የሚሆኑበት የራሳቸው ህይወት የሚጀምሩበት ሊሆን ይችላል። ወይም ደግሞ በሆነ ምክንያት በሆነ ሰበብ ከሐሳብ ነፃ የሚያወጣቸው ኃላፊነት ወይም ገንዘብ የመሳሰሉ ነገር ኖሯቸው እዛ እስከሚደርሱ ድረስ የተንከባከበ የተከታተለ እኔና እሱ የውመል ቂያማ ቅርብነን ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ጠቆሙ። ስለዚህ ሴቶች ልጆችን መንከባከብ የበለጠ ያለውን ዋጋ
መልእክተኛው ሰለላሁ ዐለይሂ ወሰለም ጠቆሙ። ይሄ የሌሎች ሰዎችን ልጆች ብቻ አይደለም፣ ሰው የራሱንም ልጆች የራሱን ሴቶች ልጆች በተለየ እንክብካቤ አድርጎ በተለይ በዚህ ዘመን ፊትና የበዛበት እንዲያውም ለአቅመ መጠን ከደረሰው አካባቢ ጀምሮ እስከሚያገቡ ሰዓት ያለበት ጊዜ ይበልጥ እንክብካቤ ይፈልጋል፣ ይበልጥ ክትትል ይፈልጋል። ልብሳቸው ጉርሳቸው እንዲሟላላቸው ብቻ አይደለም እዚህ ላይ የሚነሳው ነገር። በዚህ የአፍላ ዕድሜ ላይ የበለጠ መንገድ የሚስቱበት ቀሪ ህይወታቸውን የሚያበላሽ ውሳኔ የሚወስኑበት አካሄድ የሚገጥማቸው ጊዜ ሊሆን ስለሚችል መከታተል፣ መምከር፣ መቆጣጠርም እዚህ ውስጥ አብሮ ይገባል ማለት ነው። طيب ወደ ቀጣዩ ሐዲስ እናልፋለን። وعن عائشة رضي الله عنها قالت ከእናታችን ዓኢሻ ተይዞ እንዲህ አለች دخلت علي امرأة በኔ ላይ የሆነች ሴት ገባች፣ እኔ ዘንድ ገባች። ومعها ابنتان ከሷ ጋር ሁለት ሴቶች ልጆች አሉ። لها ابنتان لها ለሷ የሆኑ ሴቶች ልጆች አሉ። تسأل ልትለምን ገባች። فلم تجد عندي شيئا እኔ ዘንድ ምንም አላገኘችም። غير تمرة واحدة አንዲት ፍሬ ተምር እንጂ ከሷ ውጭ አላገኘችም። فأعطيتها إياها እሷን ሰጠኋት። فقسمتها بين ابنتيها እሷኑ ለሁለት ከፍላ ለሴት ልጆቿ ለሁለት ልጆቿ አካፈለቻት። ولم تأكل منها ከሷ ምንም አልቀመሰችም እሷ። ثم قامت ከዛም ተነሳችና فخرجت ወጣች። فدخل النبي صلى الله عليه وسلم መልእክተኛው ከዚያ በኋላ علينا በእኛ ላይ ወደኛ ዘንድ ገቡ። فأخبرته ጉዳዩን ነገርኳቸው የተከሰተውን። فقال እንዲህ አሉ من ابتلي من هذه البنات በእነዚህ ሴቶች ልጆች የተፈተነ አላህ እነሱን መፈተኛ አድርጎ የሰጠው በዚህ መልኩ እየተቸገሩ ነው ያሉት بشيء በሆነ ነገር የተፈተነ በእነሱ ሰበብ فأحسن إليهن ወደ እነሱ መልካምን የዋለ كن له سترا من النار ለሱ ከእሳት ጋሻ ይሆኑታል፣ መከላከያ መጋረጃ ይሆኑታል። متفق عليه ቡኻሪና ሙስሊም የተስማሙበት ነው። በዚህ እናታችን ዓኢሻ ባስተላለፈችው ሐዲስ የተጠቀሰችው ሴት ሁለት ሴቶች ልጆችን አስከትላ ለልመና ከሷ ዘንድ ገባች። እኔ ጋር ምንም አላገኘችም ከአንዲት ተምር ውጪ። የነብዩ ሰለላሁ ዐለይሂ ወሰለም ቤት በዚህ መጠን ነበር፣ በዚህ ሁኔታ ነበር። ለሌላ የሚተርፍ እንኳን ነገር አልኖረም። አንዲት ፍሬ ተምር ብቻ ነች ያለችው አለች። እሷኑ ሰጠው። ያለውን የሰጠን ፉጋ ይባላል። ሰው የሚሆን ነገር የለኝም ብሎ ሊንቅ አይገባም። ትንሽም ብትሆን ትጠቅማለች ሌላው ጋር ለቸገረው። ስለዚህ ሰደቃን ልናቃል አይገባም። በመልካም ፊት መመለስ በራሱ ሰደቃ ነው የሚሰጠው የሌለው ሰው። ያለው ደግሞ ባለችው ይደጉማል ማለት ነው፣ ያግዛል። እሷኑ ሰጠኋት፣ ለሁለት ከፍላ ለነዚያ ለልጆቿ አካፈለች። እሷ አልቀመሰችም። ስንቶች እናቶች አሉ እየተቸገሩ በዚህ መልኩ ረሃባቸውን ጉዳታቸውን ልጆች የማያስተውሉ ለልጆች ሲሉ ሚንገላቱ። በዚህ ዘመን ይሄ ነገር እየሳሳ ነው። ብዙ እናቶች ትዳር ላይ ሳይመቻቸው እየተገፉ ወንዱ እያስቸገራቸው ልጆች እንዳያለቅሱ እያሉ የማይመች ህይወት ይገፋሉ። ብዙ መስዋዕትነት ያሳልፋሉ፣ ሌላ ፊት እንዳያዩ እያሉ ማለት ነው። እና በዚህ መልኩ ለልጆቿ አካፍላ ወጣች። ሌላ ነገርም አላገኘች። ነብዩ ሰለላሁ ዐለይሂ ወሰለም ሲገቡ ሲነገራቸው በዚህ መልኩ በእነዚህ ሴቶች ልጆች የተፈተነ ይበልጥ ሴቶቹ እንክብካቤ ትኩረት የሚያስፈልጋቸው እንደሆኑ የበለጠ ጥገኛ እንደሆኑ ይሄን ለመጠቆም የተሻለ ሰው ይበልጥ ደካማ ሲሆን የሚረዳው የሚደረገው እርዳታ ዋጋው በዛው መጠን ከፍ ይላል ለማለት እንጂ ሌሎች ላይም እርዳታው ቢደረግ ዋጋው ግልጽ ነው፣ የጎላ ነው፣ ሰደቃ መሆኑ የሚታወቅ ነው። እነዚህ ደግሞ የበለጠ እንክብካቤ ይፈልጋሉ፣ የበለጠ ትኩረት ይፈልጋሉ። فأحسن إليهن ወደ እነሱ መልካም የዋለ መልካም መዋሉ የተለያየ ገጽታ ይኖረዋል። እዚህ ላይ የተጠቆመው የተገለጸችው ነገር ናት። በዚህ መልኩ እነሱን ለመንከባከብ ስትል ራሷን እየጎዳች ነው ያለችው። በዚህ መልኩም ይሁን በሌላ መንገድ መልካም የዋለ ተከታተለ ኩነ ለሁ ሲትረን ሚን النار ሽልማቱ
ዋጋው በአኺራ ምንድነው ከእሳት መከላከያ ጋሻ ይሆኑታል እጅግ የጎላ ዋጋ ነው ያለው ሰው ለሴቶች ልጆቹ ይበልጥ እንክብካቤ ትኩረት ማድረግ እንዳለበት በዚህ ዘመን ሰው ሴቶች ልጆቹን ትኩረት የበለጠ ይነፍጋል ስለ ዲን ለምሳሌ ያለ ትምህርት ካለ ለወንዶች ነው ቅድሚያ የሚሰጠው እርግጥ ነው ወንድ ሲማር ሴት ሲማር በተለያየ ምክንያት ተጽዕኖ ሊለያይ ይችላል ወንዱ ተምሮ በዳዕዋ በተለያዩ ነገሮች ተሰማርቶ ያለው ተጽዕኖ ሊለይ ይችላል ነገር ግን ፈተና የበዛበት ጊዜ ነው የሴት መማር የቤተሰብ መማር ነው የሴት መማር ልጆችን ኮትኩታ እንድታወጣ ለማህበረሰቡ መሰረት ትሆናለች ከዚህ አልፎ ፈተና የበዛበት ጊዜ ላይ ደግሞ በተለይ በዚህ ጊዜ የሚገጥማት ውጭ ላይ የምታየው ነገር ብቻ አይደለም ጭልፊቱ ብቻ አይደለም ብዙ መልክ ያለው የፌሚኒዝም ስብከቱ በራሱ አእምሮዋን አናውጦ በዲኗ ላይ እንድትሸፍት ነብዩ ሰለላሁ ዐለይሂ ወሰለም እንደበደሏት እንዲሰማት ገፍታ ባታወጣው እንኳን መገፋት እንዲሰማት የበታችነት እንዲሰማት ብዙ አይነት አእምሮዋ ላይ የሚሰራ ነገር ባለበት ዲኗን አውቃ በዲኗ ላይ ልበ ሙሉ እንድትሆን ኮንፊደንስ እንዲኖራት ተደርጋ ብትኮተኮት ትልቅ ውለታ ነው ከሱ አልፎ ለሌሎችም ነገር ግን ብዙዎች ከሚደርስባቸው መገለሎች ውስጥ አንዱ ዲናቸውን እንዳይማሩ መደረጋቸው ነው ይሄ ጥፋቱ ለሌላ ለማህበረሰብም ሊተርፍ ይችላል እና መልካም መዋሉ ዲናቸውን እንዲገነዘቡ በማድረግ ሊሆን ይችላል የጎደላቸውን በማሟላት ሊሆን ይችላል በከተተል ሊሆን ይችላል ወደ ጠፋ ካሄድ እንዳትሄድ በመጠበቅ ሊሆን ይችላል በዚህ መልኩ የተከታተለ ሰው ኩነ ለሁ ሲትረ ሚን النار ከሳት መጠበቂያ ጋሻ መጋረጃ ይሆኑታል አሉ ነብዩ ሰለላሁ ዐለይሂ ወሰለም وعن عائشة رضي الله عنها أهنم كناتاتنا عائشة تيزو قالت اندي هلج جاءتني مسكينة أندت مسكينة دكامة يهنج سيت اني زندمتاج تحمل ابنتين لها ولد سيتوش لجوچن تشكما ولد سيتوش لجوچن يزاني قامتاج فأطعمتها أبلها تستهوات 3 تمرات صوست تمروچن صوست فري تمروچن ستهوات فأعطت كل واحدة منهما يندنداچون كنسو ውስጥ ተምረተ አንዳንድ ተምር ሰጠቻቸውና ورفعت الى فيها ودافا انساج الى فيها ودافا انساج تمرة አንዷን ተምር لتأكلها لتبلات فاستطعمتها ابنتاها ነገር ግን ልጆቿ እነዚህ አብረዋት ያሉት ሴቶች ልጆች ابنتاها ሁለቱም ማለት ነው يرحمك الله እንድትሰጣቸው ጠየቋት እንድታበላቸው ጠየቋት فشقت التمرة تمران ለሁለት ተከፈለቻት التي كانت تريد ان تاكلها لتبلات የፈለገቻትን بينهما በእነሱ መካከል ለሁለት ተከፈለቻቸው فاعجبني شأنها ሁኔታዋ ገረመኝ ሁኔታዋ ደነቀኝ فذكرت الذي صنعت يسراتون اوسهن لرسول الله صلى الله عليه وسلم لا الله ملكتنيا ያደረገችውን ነገርኳቸው فقال በዚህን ጊዜ እንዲህ አሉ ان الله قد اوجب لها በርግጥም ወስኖላታል بها በዛች ድርጊቷ بهذه الفعل በዛች ተግባሯ ወስኖላታል الجنة جنة ወስኖላታል أو اعتقها بها شك من الراوي زكابي تتراترون اعتقها بها بس سبب نزاوتتواتال من النار كأساتال رواه مسلم يزغبوت الحديث ነው በዚህም ውስጥ እናታችን عائشة ያስተላለፈችው ድንቅ የሆነ ታሪክ ነው አንድ ምስኪና ሁለት ሴቶች ልጆችን ይዛ ከኔ ዘንድ ገባች فأطعمتها 3 تمرات 3 ፍሬ ተምሮችን ሰጠኋት አንዳንድ አከፋፍላ ቀሪዋን ለራሷ ልትበላ ስትል ልጆቿ ጠየቋት ልጆች ናቸው የእናታቸውን ስሜት የእናታቸውን ጉዳት የሚያስቡበት እድሜ ላይ አይደሉም ሲጠይቁ ከፍላ ለነሱ ሰጠች እና ይሄንን ታሪክ ለነብዩ ሰለላሁ ዐለይሂ ወሰለም ስነግራቸው ይሄን ተናገሩ ነው ያለችው
የነብዩ ሰለላሁ ዐለይሂ ወሰለም ቤት የተረፈው ነገር አልነበረም። ይሄን እንወስዳለን እዚህ ውስጥ የዓኢሻን ቸርነት። ዓኢሻ ቸር ነበረች በጣም። ወደፊት የምናየው የሚገራርም ታሪክ ይኖራል። እዚህም ላይ ቤት ያፈራውን መስጠቷ እንጂ ወደ ኋላ የምታስቀር አይደለችም እናታችን ዓኢሻ ረዲየላሁ ዐንሃ። እና መልእክተኛው ሰለላሁ ዐለይሂ ወሰለም ስለ ሴትየዋ ምን አሉ? ኢነላህ ቀድ አውጀበ ለሃ ቢሃ አልጀነተ። የሰው ልጅ ለጀነት የሚበቃበት ነገር እሱ ያላሰበው መጠኑ ያልገመተው ሊሆን ይችላል። የኸይር በሮች አንዳንዴ ካሰብነው የላቀ ዋጋ ሊኖራቸው ስለሚችል ፍርሳዎችን ልንጠቀም ይገባል። በጣም የተጎዳ ሰው፣ የተጎሳቆለ፣ ልቡ የተሰበረ፣ ሙሲባ የተደራረበበት ሰው ያጋጥመናል። ለዚያ ሰው አቅማችን የምትችለዋትን የሆነች ነገር ብናደርግ ምናልባት በነገሮች በደሉ ጊዜ ከምናወጣቸው ሚሊዮኖች የበለጠ አላህ ዘንድ የሚያቀርቡን ሊሆን ይችላል። ትንሽ ነገር ተምር ናት እዚህ ላይ ተጠቀሰችው፣ ልብ በሉ። ትንሽ ነገሮች ናቸው። ስለዚህ ክስተቶችን፣ ሁኔታዎችን፣ ፍርሳዎችን መጠቀም ላይ ጥንቁቅ ልንሆን፣ ብልጦች ልንሆን ይገባል ማለት ነው። ኢነላህ ቀድ አውጀበ ለሃ ቢሃ አልጀነ። በዚህ የተነሳ አላህ ጀነትን ወስኖላታል። ለምን? የርህራሄዋን የእዝነቷን ጥግ ነው የሚያሳየው። የራሷን ጉዳይ ወደ ጎን ጥላ እነሱን እያስቀደመች ነው። አላህ ስብሓንሁ ወተዓላ الراحمون يرحمهم الرحمن يوم القيامة نبي صلى الله عليه وسلم እንዳሉት አዛኞችን በትንሣኤ ቀን አዛኙ ያዝንላቸዋል ነው ያሉት። እዝነቷ ነው አላህ ስብሓንሁ ወተዓላ እንዲምራት ከሳት ነፃ እንዲያወጣት ያደረጋት እንጂ ተምሮች ናቸው። ከዚህ የበለጠ ማድረጋ ይሄን ደረጃ ላታገኝ ትችላለች። ስለዚህ በተለያየ ጊዜ አንዳንዴ ኸይርም ይሁን ሸር ምን ወስናቸው ነገሮች ትንሽ የመሰሉን ዋጋቸው የገዘፈ ሊሆን ይችላል። ትንሽ የመሰለችን ሰዎችን ያስከፋንባት ጥፋት ከአላህ ጋር የምታቆራርጥ ልትሆን ትችላለች። የተናገርንበት የፈጸምንበት ሁኔታ ኸይርም ላይ እንደዚሁ። طيب ወደ ቀጣዩ ሐዲስ እናልፋለን። وعن ابي شريح كابو شريح ተይዞ ስማቸው خويلد ابن عمرو الخزاعي የኹዛዓ ጎሳ አባል የሆኑ ረዲየላሁ ዐንሁ አላህ ይውደድላቸውና ቃለ እንዲህ አሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን እንዲህ ብለዋል አሉ። አላሁመ አላህ ሆይ ያ አላሁ ኢኒ እኔ ኡሐርጁ ወንጀለኛ አደርጋለሁ፣ ኡሐርጁ ወንጀለኛ አደርጋለሁ ወይም አስጠነቅቃለሁ በሚልም የተረጎሙታሉ። ወንጀለኛ አደርጋለሁ ማንን? ሐቅ الضعيفين من ضيع حق الضعيفين የሁለት ደካሞችን ሐቅ ያጣበበን፣ የሁለት ደካሞችን ሐቅ ያጠፋን፣ ሐቃቸውን ያጠፋን እኔ ወንጀለኛ አደርገዋለሁ ጌታዬ ሆይ፣ እኔ አስጠነቅቃለሁ ጌታዬ ሆይ። ደካሞቹ እነማን ናቸው? አልየቲም ወልመርአ የቲምና ሴትን አሉ። አልየቲም አባቱን ያጣል፣ ከሌላ ጋሻ የለውም የኔም የሚል ከጎኑ የሚቆም ቤተሰብ ጠንከር ያለ ተቆርቋሪ የሆነ ከጎን ካልቆመ ማን እንዳባት? የአባት ጉድለት በእናት አይተካ። እናት የራሷ ቦታ አላት፣ አባት የራሱ ቦታ አለው። በአብዛኛው ቤቱ ይጎድላል አባት ሳይኖር ሲቀር። ይሄ ሁሌ ይሆናል ለማለት አይደለም። በአብዛኛው ይሄ አለ፣ መጠቃት አለ፣ መገፋት አለ፣ ብዙ ነገር ይሰማልና የየቲምን ሐቅ የገፋ የየቲምን ሐቅ የበደለን እንዲሁም ወልመርአ ሴትንም ሴት እንደ ወንድ አይደለችም። ሴት ሲባል እዚህ ላይ ሚስቱ ልትሆን ትችላለች፣ ልጆቹ ሊሆኑ ይችላሉ። አግብታ ተፈታ ቤት ስትመጣ ቤተሰቦች ሴት ልጅ መሸከም ያቀታቸዋል፣ እንደ ሸክም ያያታል፣ እንደ ሸክም ይመለከቷታል። አንዳንዶች ትዳሯ ላይ ጣልቃ ገብተው ጎትጉተው ቤቷን ያፈርሱና ስትመጣ ግን ወር መሸከም ያቀታቸዋል። በትዳሩ ላይ እነሱ ባላይ ሆኗትም ገፋፍተው አነሳስተው ቀስቅሰው ካጣሉ በኋላ እውነተኛ ተቆርቋሪ የሆነ ቤተሰብ እንደዚህ ያደርጋል። ክፍተት እንኳን ቢኖር ታገሺ፣ ነገ የተሻለ ጊዜ ሊመጣ ይችላል፣ ማስተዋል ሊመጣ ይችላል፣ አንቺ ጋር ክፍተት ካለ ተመከሪ፣
ነገሮችን ታገሰሽ አሳልፊ። ትዳር ተራ ነገር አይደለም፣ ተቋም ነው። ነገር ግን በዚህ መልኩ ጎትጉተው ካለያዩ በኋላ ከዚያ ግን በትንሽ በትልቁ የሚያስከፉ ሰዎች አሉ፣ በልጆቿ የሚያስከፉ ሰዎች አሉ። ብዙ ነገር ይገጥማል። ስለዚህ ቤተሰብም ይሁኑ ባልም ይሁን ወንድምም ይሁን ሌላ የማህበረሰብ ክፍልም ይሁን የሴቶችን ሐቅ የሚበድል እንደዚሁ እኔ ወንጀለኛ አድርጌያለሁ ወይም እኔ አስጠነቅቃለሁ ከዚህ ጌታዬ ሆይ ወደ አንተ አስተላልፌያለሁ። ይሄ አስፈሪ የሆነ ጉዳይ ነው። አስፈሪ የሆነ ጉዳይ ነው። በተለያየ መልኩ የቲሞች ላይ የተጠቀሱት ሁለት ናቸው እና ሴቶች ለምን በተለየ ተጠቀሱ? ወንዱስ ቢሆን አንድ አይደለም። በቀጣይ የሚመጣው ላይ እንመለከታለን ኢንሻአላህ። በዚህ መልኩ አስጠነቅቃለሁ አሉ። ሐዲሱን ሐሰን ረዋሁ النسائي بإسناد جيد ጀይድ በሆነ ሰነድ። ጀይድ ማለት ከሶሒህነት ዝቅ ያለ የሐዲስ ደረጃ ነው። ከሶሒህነት ዝቅ ያለ ደረጃ ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መጠን ለሴቶች ያሳስባሉ፣ አደራ ይላሉ። ነገር ግን ልክ ሴትን እንደሚበድሉ አድርገው የሚገልጿቸዋል። ደግሞ የተሻለ በኖራቸው በርካታ የምናውቀው ነገር እያለ መጽሐፋቸው ላይ አያያዛቸው ላይ ብዙ ነገር ግን ኢስላምን ነብዩን ሰለላሁ ዐለይሂ ወሰለም ሴትን በመጨቆን የሚከሱ ሰዎች አሉ። አንድ አይና በአፈር አይጫወትም ይባላል። ዝርዝር ውስጥ ሲገባ ይበልጥ የሚያፍሩበት ብዙ ነገር ይኖራል። ብዙ ለማውራት የሚሰቀጥጡ ነገሮች አሉ። ዲናችንን አለማወቅ ዝም ብለን ተከላካይ እንድንሆን ያደርገናል። ሼክ ሙቅቢል ረሂመሁላህ ምን ይላሉ? እኔ መከላከል አይመቸኝም ይላሉ፣ ማጥቃት ነው የምወደው ይላሉ። የተከላካይ ፖዚሽኑ ደካማ ነው። ስታጠቃ እየተከላከልክም ነው። አንዳንዴ በሃይማኖትህ በነብይህ በክብርህ የሚመጣን ነገር እኔ እኮ እንዲህ አይደለም ያልኩት እኔ እኮ እንደዚህ ነው ያልኩት ስትል በዛ ላይ ጦሩ ይበረታል። መከላከል የተሻለ ማጥቃት የተሻለ ይሆናል። አንዴ እነሱ ጋር ያለውን እንከን ጎልጉሎ ማሳየት ምን እንዳለ ማሳየት። ስንት የሚቀፉ ነገሮች አሉ። ያን ነገር አውጥቶ ማሳየት ይገባል። والله اعلم. ومعنى احرج የሚለው ቃል ألحق الحرج حرجን አስጠጋለሁ ألحق አስጠጋለሁ حرج ምንድነው? وهو الإثم ذي لا يتفلقوا ወንጀልን አስጠጋለሁ ወንጀለኛ አደርጋለሁ بمن ضيع حقهما የነዚህን የተጠቀሱትን የሁለቱን ሐቅ ያጠፋን ያጣበበን وأحذر واستنققالهم من ذلك كذيه የነሱን ሐቅ ከመበደል ከመግፋት تحذيرا بليغا ጥልቅ የሆነ ማስጠንቀቅን وأزجر እንደዚሁም አስጠነቅቃለሁ ከዚህ አርቃለሁ عنه ከዚህ ተግባር ሰዎች እንዲርቁ አነሳሳለሁ زجرا أكيدا የጠነከረ የሆነ ማስጠንቀቅን ማራቅን። እሺ እዚህም ላይ ርዕሳችን ጋር እያስተሳሰር ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ከደካሞች መከላከልን ምን ያህል እንዳሳሰቡ ርዕሳችንም ባቡ ሙላጠፈት اليتيم والبنات وسائر الضعفاء የመሳሰሉ ይህን የሚያሳስብ ነው። ስለዚህ በተለያየ ምክንያት ጉልበተኝነት ከተሰማን እችላለሁ የሚል ከተሰማን በደካሞች ላይ ጉልበታችንን ስንሰነዝር አደጋው የከፋ ነው የሚሆነው። ቅድም እንዳነሳ ነው ለሽልማትም ለአደጋም ለጀነትም ይሁን ለእሳት ትንሽ ነገር ሊበቃ ይችላል። ትንሽ ነገር የምናሳየው ከውስጣችን የሚሰማ መቆርቆር ወይም ከውስጣችን የሚወጣ ኩራትና ተዕቢት ምን ሊያስከትል ይችላል? የከፋ ነገር ሊያመጣ ይችላል። ትልቅ ነገር ሊያስከትል ይችላል። طيب ወደ ቀጣዩ ሐዲስ እናልፋለን። وعن مصعب بن سعد بن أبي وقاص رضي الله عنهما كمصعب بن سعد تيزو استاچو يسعد بن أبي وقاص لجناتشو الله يودد اللاتشونا قال اندهالو رأى سعد أسب رأى ظن أسب أن له فضلا لست بلج أندال وأسب سعد بن أبي وقاص على من دونه كالسبتاش بالوت لاي. فقال النبي صلى الله عليه وسلم بزيهم جزي نبياتنا اندهالو هل تنصرون وترزقون إلا بضعفائكم ትረዳላችሁን ትረዘቃላችሁን በደካሞቻችሁ እንጂ ትረዘቃላችሁ እንዴ?
እርዳታ ታገኛላችሁ እንዴ? የአላህን ነስር የምታገኙት የአላህን ሲሳይ የምታገኙት በደካሞቻችሁ ሰበብ እንጂ በሌላ ነው እንዴ ያለው። رواه البخاري الإمام محمد بن إسماعيل البخاري زجبوتان هكذا بزه ملكو مرسلا مرسل مالت صحابة ودقوا مالتنا استلالا شو لاي صحابات سيد أكأس مالتنا مرسل مالت فإن مصعب ابن سعد مصعب بن سعد تابعي ناتشو يستلالفوا تستاتشو ناتشو ማን ጎደለ ማለት ነው? ሰሐባ ጎደለ፣ ሰሐቢይ ጎደለ። ሰሐቢዩ ከጎደለ ታቢዒዩ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ካለ ታቢዒዩ ነብዩን አላገኘም። ስለዚህ ሰነዱ ላይ ሰሐባ ጎድለዋል ማለት ነው። እንዲህ አይነቱ ዘገባ ሙርሰል ይባላል። ሙርሰል የضعيف ሐዲስ አይነት ነው። فإن مصعب بن سعد ታቢዒይ ናቸው ከሰሐባ በኋላ የመጣ ትውልድ ورواه الحافظ أبو بكر البرقاني نجرجن حديث البرقاني زجبوتال في صحيحه بصحيح ترازاته صحيح بلو بس أي مترازاته متصلا بالتموال أي يزو زجبوتال مقارد سينور عن مصعب عن أبيه كمصعب يزو كزام ساتشو دقمو كاباتاتشو سعد بن أبي وقاص يزو مالتنا طيب تنش ملس سلبان وأن مصعب بن سعد كمصعب بن سعد تيزو ما ناتشو ابن أبي وقاص سعد بن أبي وقاص توك صحابي يستاتشو لجناتشو رضي الله عنهما هلتنما الله يودد الله تشونا لج تابعي كهونو أبات صحابي كهونو رضي الله عنهما هلتنما الله يودد الله تشونا انديت لهلتم رضي الله عنهما تبالا علماء የሚጠቀሙት اصطلاح صحابه ለሆነ رضي الله عنه ከዚያ በኋላ ለመጣ ደግሞ رحمه الله እያሉ ነው የሚገልጹት በተናጠል ስንገልጽ ማለት ነው። እዚህ ላይ ግን ሁለቱንም رضي الله عنهما እያሉ ነው ያሉት። ለምን ከተባለ رضي الله عنهما ማለት አላህ ይወደድላቸው ማለት ነው። صحابه ላይ ብቻ የተገደበ አይደለም። ለሌሎች ቢውል حرام የሚሆን ክልክል የሚሆን አይደለም። ነገር ግን ይሄን اصطلاح በአብዛኛው መጠበቁ የተሻለ ነው። በቀላሉ በዚህ መልኩ ፉላን ረዲየላሁ ዐንሁ ሲባል ሰሐቢይ መሆኑ ስለሚለይ ማለት ነው። ሌላ ላይ ሲውል በብዛት ከተለመደው እስጢላህ አንፃር ሲታሰብ ሰዎች ሰሐባ ሊመስላቸው ይችላል። ይሄን ለመጠበቅ ሲባል ሰሐቦች ላይ ብቻ መገደቡ በላጭ ነው፣ የተሻለ ነው። ከዛ ውጪ ግን ከዛ በኋላ የመጡ ታላላቅ አኢማዎችንም ረዲየላሁ ዐንሁ አላህ ይውደድለት ዱዓ ነው፣ ምንም ችግር የለው። በቅርቡ በዘመናችን በአካባቢያችን የሞተን ሰው ፉላን ረዲየላሁ ዐንሁ አላህ ይውደድለት ብንል ምንም ችግር የለውም፣ ስህተት የለው። ዱዓ ነው ያለው፣ አላህ ይውደድለት ነው እያልን ያለ ነው። መልካም ስራውን ይውደድለት ነው እያልን ያለ ነው። እንደዚሁም ሰሐቦችን ረሂመሁላህ ብንል ምንም ችግር የለውም፣ አላህ ይዘንላቸው ነው የተባለው፣ ክፍተት የለውም ማለት ነው በሁሉም። ነገር ግን የተለመደው እስጢላህ ይዞ መሄዱ የበለጠ የተሻለ ነው፣ የማያውቁ ሰዎች ዘንድ በተለይ ግርታ እንዳይፈጠር። ሌላ ከሰሐቦች ነጥሎ የተለየ እስጢላህ መጠቀም አይገባም። አንዳንዶች ለዓሊ ወይም ለሳቸው ቤተሰብ ብቻ ነጥለው ምን የሚሉ ሰዎች አሉ? ዐለይሂ ሰላም ከረመላሁ ወጅሃሁ የሚሉ ሰዎች አሉ። መልእክቱ ምንም ችግር የለውም፣ በብዛት ሻዎች ጋር የተለመደ ነው። ሻዓ ያልሆኑ አንዳንድ አይማዎችም ይጠቀሙታል። ተገቢ ነው ወይ ከተባለ ተገቢ አይደለም። ለምን ተገቢ አይደለም? ሌሎች ላይ አያውሉትም፣ ነጥለው እዚህ ላይ ነው። ይሄ የተለየ ስሜት እንዲያድር ያደርጋል። ለጉሉው ሊጋብዝ ይችላል። በጥፋት ሰዎች መመሳሰል ይኖረዋል። ስለዚህ ለይተን መጠቀም አያስፈልግም። ሌሎችም ላይ ካዋል ነው ግን ምንም ችግር የለውም፣ ምንም ችግር አይኖረውም። እሺ እንቀጥል። ቃለ ረአ ሰዕዱን ظن ሰዕዱን ነሳኢ ዘንድ በመጣ ዘገባ ላይ በዚህ መልኩ ተዘግቧል። ሰዕድ አሰቡ ሰዕድ ብን አቢ ወቃስ ምን አነ ለሁ ፈድለን የተለየ ብልጫ እንዳላቸው። ምን አይነት ብልጫ? ዘመቻ ላይ ሰዕድ ብን አቢ ወቃስ በጣም ጀግና ናቸው፣ በጣም ተፋላሚ ናቸው። ጅሃድ ላይ ያላቸው ሚና የተለየ ከፍ ያለ ነገር አላቸው ተሳትፏቸው ላይ ማለት ነው። በዚህ የተነሳ ምን ብለው ገመቱ?
ለሌሎች ለወገኑ ይበልጥ መከታ የሆነ አካል የሱ ድርሻ ከሌሎች ጋር እኩል ነው ወይ መሆን ያለበት የሚል አነሱ። ከሌሎች ጋር እኩል መሆን የተለየ መስዋዕትነት እየከፈሉ ብዙ ጀብድ እየፈጸሙ ሲሆን የተለየ ተጨማሪ ነገር ይገባቸው ከሆነ ብለው ጠየቁ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም በዚህን ጊዜ ምን አሉ? هل تنصرون وترزقون إلا بضعفائكم የአላህን እርዳታ የምታገኙት ሰው በጀግንነቱ በልፋቱ በትጋቱ ብቻ አይደለም ድል የሚጎናጸፈው ሰበብ ነው። ይሄ ከአላህ ነው የሚመጣው ውሳኔው። ይሄንን የምታገኙት በደካሞቻችሁ ሰበብ እንጂ በሌላ ነው ወይ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። የነሳኢ ዘገባ ላይ ተጨማሪ ቃል አለ። ኢንማ ينصر الله هذه الأمة الله يتشن أمة يميرداو دلن يميساتات بضعيفها بدكاما ونوال بدكاما وسببنو بدعوتهم بالنسو دعاء وصلاتهم بصلاتاتشو بدعاءاتشو وإخلاصهم بإخلاصاتشو يبلد بإخلاص ودقيتاتشو سماتنو سو كم يادرقو كم يفعلمو يبلد ወደ አላህ ያለው ቅርበት ሽሽቱ ትልቅ ጉልበት አለው። የአላህን እርዳታ ያጎናጽፈዋል። ስለዚህ የነሱን ድርሻ አቅልላችሁ ማየታችሁ ነው ወይ ያሉ። በሰይፉ ከሚፋለመው ያነሰ እኮ አይደለም በእነሱ ነው እንዲያውም ይሄን የምታገኙት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። رواه البخاري هكذا مرسلا ቡኻሪ በዚህ መልኩ ሙርሰል አድርገው ዘግበውታል። ሙርሰል ቀደም እንዳልኩት ምን የወደቀበት ነው? ሰነዱ ላይ ሱሐባ የወደቀበት ነው ማለት ታቢዒዩ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብሎ የሚዘግብበት ታቢዒዩ ነብዩን ያላገኘ ከመሆኑ ጋር ማለት ነው። በዚህን ጊዜ ሰነዱ ጥያቄ ውስጥ ገባ። ይሄ ታቢዒ ከማን ነው የወሰደው? ከሱሐባ መሆኑ በቁርጥ ቢታወቅ ሰሃቦች ታማኞች ናቸው፣ ሐዲሱ ሰሂህ ይሆናል። ነገር ግን ከሌላ ታቢዒ ሊሆን ይችላል የወሰደው። እዛ ላይ የሚፈተሹ ፍተሻዎች ይከተላሉ። عادل نووي ضابط نووي استمامኝ نووي ሰነዱ። በዚህ የተነሳ ይሄ ጥያቄ በትክክል ካልተመለሰ ሐዲሱ ከደካማ ሐዲሶች ተርታ ውስጥ ነው የሚከፈለው እና ይሄ ሐዲስ ደካማ ነው ማለት ነው አይደለም። ለምን? በሌላ በኩል በተሟላ ሰነድ ተዘግቧል። በዚህም የተነሳ ነው ሸይኹ አልአልባኒ ረሂመሁላህ ሐዲሱን ሶሒህ ብለውታል። ደረጃው ሶሒህ ነው ብለው አስቀምጠውታል። ወላሁ አዕለም። ርዕሳችን ጋር እናስተሳስረው። ደካሞችን ትኩረት መስጠት እንክብካቤ ማድረግ በሚገኙ ድርሻዎች ሊሆን ይችላል፣ በተለያዩ ኃላፊነቶች ሊሆን ይችላል፣ እንደ ኡማ በሚመጡ ድርሻዎች ሊሆን ይችላል። በእንዲህ አይነት ነገሮች የደካሞችን ሚና አፍስሶ መመልከት ዝቅ አድርጎ ማየት እንደማይገባ በደካሞች ሰበብ ስንት በላይ እየተመከተ ነው። እንደኛ ክፋት ስንት እሳት የሚዘንብብን ነበር። በዚህ ዘመን በተለይ ሸሩ ጨምሯል፣ ክፋት ጨምሯል። በየአቅጣጫው የምንመለከተው በንግዱ ሐታ በዳዕዋ ዘርፍ መሳጅዶች የጥፋት ቦታ የሚሆኑበት የሽርክ ቦታ የሚሆኑበት የተለያዩ ዘግናኝ የሆኑ ነገሮች ይፈጸማሉ። እርስ በርስ መጨካከኑ ጎልቷል። በዚህ የተነሳ የአላህ ስብሓነሁ ወተዓላ እዝነት ባይኖር በተለይ ደካሞች እንስሳቶች ሊሆን ይችላሉ። እነሱ ባይኖሩ ኖሮ ጠብታ ዝናብ ላናገኝ እንችላለን። ስንት በላ በየአይነቱ ሊወርድ ይችላልና ካለው የበለጠ እንዳይደርስ የደካሞችን ሐቅ መጠበቂያ ያስፈልጋል። ሰዎች የደረሰባቸው በላ እንዲነሳላቸው ደካሞችን ማስታወስ ይገባቸዋል። ሰዎች በዚህ ነጥብ ላይ በተለይ ቀደም ያለው ዘመን ህዝብ ይሻል ነበር። ባለንበት በምናየው እንኳን ማለት ነው ሰዎች ደንገጥ ይላሉ። ፈተና ሲመጣባቸው፣ ደርቅ ሲያጨናንቃቸው፣ የተለያዩ መከራ ሲመጣ አውፍ እንባባል ይላሉ። ተነስተው ምስኪኖችን ያገዛሉ፣ ይረዳሉ። የፈረሰባቸው ያዘመመ ቤቶችን ሄደው ደካሞችን ይሰራሉ። የተለያዩ ኸይር ስራዎች ይሰሩ ነበር። ዛሬ ራስ ወዳድነት ነክሷል። ከእንዲህ አይነት ነገር በጣም ርቀናልና በዚህ ላይ መተዋወስ ይገባል ማለት ነው። እሺ وعن أبي الدرداء كأبو الدرداء تيزو عويمر رضي الله عنه سماتشو عويمر نو الله يودد الله شونا قال اندهالو سمعت رسول الله صلى الله عليه وسلم يا الله ملك تنيان سماهم يقول اندهسلو ابغوني الضعفاء ደካሞችን እርዱልኝ አግዙኝ በደካሞች ጉዳይ ወይም ደካሞችን ፈልጉልኝ
فإنما تنصرون يمتردوت يا الله نردات متاغنيوت وترزقون سيساي يمتلقسوت بضعفائكم بدكاموچاچو السبب رواه أبو داود الإمام سليمان ابن الأشعث أبو داود سماچو سليمان ابن الأشعث زقبوتان بإسناد جيد بهنا مقبول بهنا سند طيب بزيهم وسط تواقع صحابي أبو الدرداء بكونياتشون ميوقعاتشو ብዙ ሰው ስማቸው እዚህ ላይ ተጠቁሟል በርግጥ ስማቸው ኺላፍ አለበት ጎላ ብለው ከተጠቀሱት ውስጥ አንዱ ይሄ ነው ስማቸው ላይ ኺላፍ ለምን መጣ ከተባለ በኩንያው በሰፊው የታወቀ አካል ስሙ እየደበዘዘ ወደ ኋለኛው ትውልድ ይዘነጋል አቡ ሁረይራ ስማቸው ሰፊ አስተያየት ነው የመጣበት ከ30 በላይ የተለያየ ስም ተሰንዝሯል ይሄ ነው እየተባለ ለምን ኩንያቸው የበለጠ ስለነገሰ ወደ ኋላ ያለ ሰው ያወቃቸው ተረስቶ አቡ ደርዳም እንደዚሁ አንዳንዶች ደግሞ በስማቸው ይታወቃሉ አረቦች ኩንያ ያላቸው ትንንሽ ልጆች እንኳን ሳይቀሩ ኩንያ ያላቸው ከመሆኑም ጋር በስማቸው ብቻ ጎልተው በመታወቃቸው የተነሳ ኩንያቸው ላይ ልዩነት ያጋጠመ በቁርጥማ ይታወቃሉ እዚህ ላይ ወደ አቡ ደርዳ ስንመጣ ስማቸው ማን ነው ዑወይሚር ኢብኑ ማሊክ ጎላ ብለው ከተጠቀሱ ሐሳቦች ይሄ ነው አንዱ አላህ ይወደድላቸውና ምን አሉ سمعت رسول الله صلى الله عليه وسلم يا الله ملكتنيان سمعتشالو يقول ابغوني اردوني ደካሞችን በመፈለግ ላይ እርዱኝ በደካሞች ላይ እርዱኝ ደካሞችን ፈልጉልኝ ለምን አላማ ማገዝ ያስፈልጋል ነው በምን ላይ የሙጃሂዶች መዝገብ ላይ ሰፍረው የሚገኘውን ድርሻ እንዲያገኙ ድጋፍ እንዲያገኙ فإنما تنصرون وترزقون بضعفائكم يا الله نصر يا الله ارداتاو يا الله سيسايو እኛ ጋር በማይረዱ በእኛ ስር ባልሆኑ ነገር ግን ለምናገኘው ኸይር ሰበብ ይሆኑ ለሚቀርልን ሸር መከታ ሰበብ የሚሆኑ በርካታ ደካሞች ይኖራሉ ዋጋቸውን መዘንጋት አይገባም ልክ ሰው ከኪሱ አውጥቶ ሲረዳን ይሄን ብቻ አይደለም ማሰብ ያለብን ከኛ ጋር ቀጥተኛ የሆነ አላቃ የሌለው ነገር ግን ብዙ በላ እንዲመለስልን ሰበብ ይሆናል ብዙ ኸይር እንድናገኝ ሰበብ ይሆነናል ስራችን ላይ የቀጠርነው ያስተማራነው ደካማ ትንሽ የከፍያ የሚያገኝ ምናልባት ለምናገኘው ኸይር በረካ ተርፍ ሰበብ ውስጥ ሊሆን ይችላል የለቱን ስላገኘ ወራሃው የላቡን ስላገኘ ብቻ ብለን ነገሩን አቅልለን ልናየው አይገባም በሌሎችም ጉዳዮች ላይ በሌሎችም ቀጥተኛ ከኛ ጋር ንክኪ ባይሆነው እንኳን ባይታየን እንኳን ለሰፈራችን ለሀገራችን ለህዝባችን የደካሞቹ ድርሻ ትልቅ ሊሆን ይችላል አላህ ዘንድ ከኛ ይልቅ የበለጠ የቀረቡ ሊሆኑ ይችላሉ ዱዓቸው የተሻለ መቅቡል ሊሆን ይችላል والله اعلم እሺ ወደ ቀጣዩ ርዕስ እናልፋለን ባቡል ወሲያ بالنساء በሴቶች ጉዳይ አደራ መተላለፍን አደራን የሚመለከት ርዕስ ነው ቀደም ያነሳሁት እዚህም ላይ ይነሳል ኢስላም ምን ያክል ለሴቶች እንክብካቤ ትኩረት እንደሚሰጥ ነብዩ ሰለላሁ ዐለይሂ ወሰለም የሴቶችን ጉዳይ ምን ያክል አጥብቀው እንዳሳሰቡ ይህን የሚመለከት ነው ከነዚህ ርዕሶች ይህን ነጥብ አጥብቀን እንወስዳለን በርካታ ከመቶ ሺህ ያላነሰ ህዝብ በተሰበሰበበት የሐጅ ስርዓት ላይ ነው የሴቶችን ነገር አደራ ብለው ያሳሰቡት ነብዩ ሰለላሁ ዐለይሂ ወሰለም الوصيه بالنساء በሴቶች ጉዳይ አደራ ነው በምንድነው አደራው ከተባለ بالرفق بهن በእነሱ ላይ በማዘን በመራራት والإحسان إليهن ለነሱ መልካም በመዋል ይሄ ነው አደራው ወሲያው قال الله تعالى ከፍ ያለው የላቀው አላህ እንዲህ ይላል وعاشروهن بالمعروف وعاشروهن ተናኗራቸው ይሄ ለወንዶች የተላለፈ ማሳሰቢያ ነው بالمعروف በመልካም ወንዶች ይሄን ነገር እንዲጠብቁ የመጣ አደራ ነው ወንዶች በስራቸው ያሉ ሴቶችን ሊሆን ይችላል ልጆቻቸውን ሊሆን ይችላል ወይም ሌሎችንም በተመለከተ የሴቶች ኃላፊዎች አባቶች ወንድሞች የመሳሰሉት ሊሆን ይችላሉ ሴቶችን በመልካም እንዲይዙ በርህራሄ እንዲይዙ አብዛኛው ሐላቸው ይሄ ነው መሆን ያለበት አስፈላጊ ሲሆን ጠንከር ሊሉ ይችላሉ ወደ ጥፋት እንዳይሄዱ ከዛ ውጪ ግን ለዱንያም ይሁን ለአኺራ በሚበጃቸው መልኩ እንዲይዙ ጉልበታቸውን እንዳያሳዩ ጥንካሬ ጭካኔ እንዳይኖር የሚያሳስብ ነው በመልካም ተናኗራቸው
በመልካም ያዟቸው ቃላችሁ የለዘበ ተግባራችሁ ያማረ ይሁን የሚል ነው መልእክቱ በዚህ አደራ وقال تعالى كف ያለው የላቀው አላህ እንዲህ ይላል ولن تستطيعوا أتجلم أن تعدلوا للتستكاكلوا فتح للتاسفنوا أكل للتادرقوا بين النساء بسيتوش مكاكل ولو حرصتم بتقاقون كان كعند بلاي مستيال لو سو أكل أدرقوا كل نقرون لي زي شلم قوقتوا بنور كنت أتاكل ليونت ما سادر الفلقم بيلنقان አትችሉም ከመሆኑም ጋር አልችልም ብላችሁ እንደፈለጋችሁ ልቅቅ አትበሉ ስሜታችሁን ተከትላችሁ فلا تميلوا አታዘንብሉ كل الميل ما ዘንበልን ሁሉ فتذروها كالمعلقة አንደኛዋን እንደተንጠለጠለች አድርጋችሁ አትተዋት ወይ አግብታለች አትባል ወይ ትዳር የላትም አትባል وإن تصلحوا መልካምን ብትውሉ ብታሳምሩ የጠፋውን ብታስተካክሉ ማለት ነው በማዘንበል ወጣ ያላችሁበትን ብታስተካክሉ ወተተቁ አላህን ፈርታችሁ በዐድል በፍትህ ብትይዙ فإن الله በርግጥም ካነ ገፉራን እጅግ መሐሪ የሆነ ጌታ ነው የሳታችሁትን ያጠፋችሁትን ይቅር ይላችኋል ረሒመን አዛኝ ነው በባሮቹ ላይ በዚህም ውስጥ ያለው ሰው በትዳር ዓለም ከአንድ በላይ ኢስላም ከአንድ በላይ ማግባትን ይፈቅዳል ከአንድ በላይ ማግባት የራሱ በርካታ ፈዋኢድ ፋይዳዎች አሉት ለማህበረሰቡም ለራሱም ለሴቶቹም እንደ ሁኔታው በተለያየ ሁኔታ የሚመለሱ ብዙ ፋይዳዎች አሉት በዚህ ምክንያት ሸሪዓው ያስቀመጠለት ሐቅ ነው እዚህ ውስጥ የገባ ሰው ወለን ተስተጢዑ አን ተዕዲሉ በይነ النساء ولو حرصتم የፈለገ ቢጓጓ ሰው ልጅ ዝንባሌው እኩል አይሆንም ፍቅሩ ዝንባሌው አቀራረቡም የሆነ ያክል ልዩነት ሊኖረው ይችላል ከመሆኑም ጋር ልብ ውስጥ ያለን ነገር ለመቆጣጠር ቢቸገር እንኳን የበለጠ የሚወደው አንዷን የበለጠ ሁኔታው የሚያዘነበለው ወደ አንዷ ቢሆን እንኳን ነገር ግን የሚችለውን ሊያሳጣ ይገባል በኩል በፍትህ ሊቀርብ ይገባል የሴቶች ጉዳይ ለብዙ ወንዶች አኺራ መጥፋት ሰበብ ይሆናል አንዳንዴ ባል ቀድሞ መሞቱ የተሻለ ይሆን ያስብላል የሚፈጽመው በደል ብዛቱ ሰው በሞተ ላይ አይጨክንም መቼም ሞቱን ስትሰማ ይቀር ልትል ትችላለች በተለይ በሀገራችን ከተርቢያ ከዲናዊ ተርቢያ የራቁ በርካታ ወንዶች ሴቶች ላይ የሚያደርሱት ግፍ ከሴቶቹ አልፎ ልጆች ወላጆቻቸው ላይ ውስጣቸው እንዲደፈርስ ግንኙነታቸው እንዲበላሽ ሰበብ ይሆናል በጣም ጥንቃቄ ያስፈልጋል ገፊ ሆኖ ሰው መገኘት የለበትም ፍትህ ሊኖር ይገባል አላህን ሊፈራ ይገባል በተለያየ ምክንያት አብሮ የሚኖር ሰው መገጫጨት አይጠፋም የሚከሰቱትን ማስተካከል አፉ መባባል ማስተካከል ይገባል እና ብትጥሩ እንኳን ፍትህ ልታሰፍኑ ሙሉ በሙሉ ልታስገኙ አትችሉም ከመሆኑም ጋር ምን ማድረግ አለባችሁ ዝምብል ብላችሁ በግልጽ እስከሚታይ መድረስ የለበትም ፍትህ ሲኖር ሴቶችም የፈለገ ቢሆን ሴት ሲደረብባት አትደሰትም ሊከፋት ይችላል ከመሆኑም ጋር አያያዙ ፍትህ ሲኖር ለመረዳት ለመገንዘብ አይከብድም ከዚህ በፊት ያነሳው ይመስለኛል አንድ አስተማሪ ከአንድ በላይ ስለማግባት ያነሳል ሙስሊም አስተማሪ ነው አካዳሚ ትምህርት ቤት ውስጥ ዩኒቨርሲቲ ውስጥ ነው የሚያነሳው እንዴት ብለው ሙስሊም ያልሆኑ ተማሪዎች ነበሩና ጠንከር አድርገው ሲከላከሉ በፍትህ መያዝ አለበት ይሄን ብታስቡ ይሄ ጥያቄ አታነሱም ነበር አለ ቤተሰባችን ውስጥ አጎታችን አለ ሰውየው አጎታችን ሁለተኛ ገባለሁ ብሎ ተነሳ በዲኑ በሰል ያለ ነው አቅም በደንብ አለው ፋይናንሻሊም ደህና ነው ጥሩ ነው ሁላችንም ተቃወምና አለ ሁላችንም ተቃወምን ምን አገባችሁ አለና እችላለሁ እኔ ከቻልኩኝ እኔ ዲኑን አውቃለሁኝ አቅሙ አለኝ በስርዓት መያዝ እችላለሁ ምንድነው ያላችሁት አለና አሸንፎ አገባ አኮረፈች ከፋት ያችኛዋ ነገር ግን በፍትህ ለማያዝ ሲነሳ እዚህ ችላ ብሎት የነበረውን ሁሉ ለማሟላት በቁርጥ ተነሳ አዲስ ናት ለሷ የተለየ እንክብካቤ ልቡም ወደዛ ዘንበል ይላል ወደዛ ሲያዘነብል እዛ የሆነ ነገር ሲያደርግ እዚህም ያደርጋል መበደል አይፈልግም እዛ የሆነች ነገር ሲያደርግላት እዛ የሆነ ነገር ሲገዛ እዚህ ያደርጋል
እንኳን አገባለች አለ የመጀመሪያው ዞሮ እኮ አይቶኛ ያውቅም ነበር አለች አለ ይሄ ዲኑን ስላወቀ አላህን ስለፈራ ነው በዚህ መልኩ ሲኖር ጥሩ ነው ካልሆነ ግን አንዳንዱ የመጀመሪያውን ከነ ልጇ እርግፍ አድርጎ ይተዋል ያለውን ነገር ይዞ አዲሷ ጋር ይከንፋል ይሄ ጥፋት ነው አንዳንዱ ደግሞ የመጀመሪያዋ ጫናዋ ሲበረታበት መቋቋም ያቅትና ሁለተኛዋ ላይ በህይወቷ ይፈርዳል እሱም ይሻሉን መምረጡ መዝኑ ከስሜት ወጥቶ የሱ ኃላፊነት ነው ከመሆኑም ጋር የማይቋቋመው ከሆነ ከመነሻው አለመግባት ነው ለማንኛውም በዚህ መልኩ የገባ ሰው ምን ማድረግ አለበት ፍትህ ሊያሰፍን ይገባል እንጂ እርግፍ አድርጎ ወይ ትዳራላት አይባል ወይ ተፈታለች አይባል ባየር ላይ የተንጠለጠለች አድርጎ የሚተውሰው አለ አንዳንዱማ ይፈታና እስኪሚያገባትን ያያታሉ ይላል አለኩ በአገራችን መብዛት የነብይ ሚስቶች ናቸው ሌላ ማግባት የማይፈቀድላቸው እሱ ነብይ ነው ወይስ ምንድነው አንዳንዱ ሚስቱን ከፈታ በኋላ ጨቅላ ልጅ ጡት የሚጠባ ልጅ ከላዩ ላይ ይነጥቃል አያጠባውም ያውቃል ጉልበተኝነት እንዲህ አይነት ጃሂልያ የነገሰባቸው በርካታ ቆሻሻ ተግባራት አሉ በሙስሊሞች ሲፈጸሙ በተለይ በዚህ ዘመን ሰዎች ጥፋቱን ወደ ዲን ነው የሚያስጠጉት ስለዚህ ጥንቃቄ ሊኖረን ይገባል فتذروها كالمعلقة عند تنتلتلች አርጋችሁ እንዳትተዋት እንዲህ አይነት ነገር እንዳይኖር وإن تصلحوا وتتقوا فإن الله كان غفورا رحيما ሰው አብሮ ሲኖር ችግር አይጠፋም የጠፋውን ብታስተካከሉ ብታሳምሩ አላህን ፈርታችሁ ፍትህን ብታሰፍኑ አላህ ወንጀልን በእጅጉ የሚምር ገፉር በጣም መሐሪ የሆነ ማለት ነው መሐሪ አይደለም በጣም መሐሪ የሆነ ጌታ ነው ረሂማ አዛኝ የሆነ ጌታ ነው ለባሮቹ እሺ ወደ ሐዲሱና አልፈለም وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتني أنت بلوالد أبو هريرة استوصوا بالنساء خيرا በሴቶች ጉዳይ መልካምን ተመካከሩ استوصوا ተመካከሩ ወይም اقبلوا وصيتي في النساء በሴቶች ጉዳይ አደራዬን ተቀበሉ በመልካም አደራውን ተወጡ فإن المرأة ሴት خلقت من ضلع ወይም من ضلع ምናልባት ضبط የተደረገበት ልዩነት ሊኖረው ይችላል فإن المرأة ሴት خلقت تفطرالች من ضلع كغدن አጥንት وإن أعوج ما في الضلع كغن አጥንት ውስጥ ይበልጥ የተዛነፈው ጠመም ያለው أعلاه ላይኛው ክፍል ነው فإن ذهبت تقيمه ልታቀናው ብታስብ ከሰርተሁ ተሰብረዋለህ ልታቀናው ብትሞክር ተሰብረዋለህ وإن تركته ብትተው ደግሞ ባለበት لم يزل أعوجا እንደ ተጣመመ ነው የሚቆየው የተዛነፈ የተጣመመ ከመሆነ አይወገድም فاستوصوا بالنساء ስለሆነም በሴቶች ጉዳይ አደራችሁን ተመከሩ ምክሬን ተቀበሉ متفق عليه بخاري ومسلم يتسمموበት وفي رواية في الصحيحين ببخاري ومسلم ዘገባ ውስጥ ደግሞ ሌላ ዘገባ ውስጥ المرأة ሴት كالضلع ልክ እንደ ጎድን አጥንት ነች إن أقمتها ልታቀናት ብትሞክር ከሰርተሃ ተሰብራታለህ وإن استمتعت بها ባለችበት ብትጣቀምባት استمتعت تتأكمله وفيها عوج بس ولي مزانف دالهن وفي رواية لمسلم بل لا مسلم زقبا دقمو إن المرأة سيد خلقت من ضلع كقنات انتنو تفترشو لن تستقيم لك يتأتك أن لهم قامي بهنا هنيتا مالتو على طريقة هنا منقل لي مالتها على طريقة ترضاها بمتودو هنيتا لا يوت بهنا ملكوات ذلك اللهم فإن استمتعت بها بتتأكمبات استمتعت بها وفيها عوج بس علي متأمم دالنا ومتتأكمبات
وإن ذهبت تقيمها لتقنات بتنقسقس ግን كسرتها تسبرات الله وكسرها مسبرها مالت طلاقها مفتات مالت ነው እሷን መፍታት ማለት ነው قوله عوج የሚላት አለፍነው هو بفتح العين والواو عين فتح አድርገን والواو عوج ማለት ምንድነው خلاف الاعتدال ቀጥተኛ የሆነ ተቃራኒ እንደማለት ነው ሌላ ቦታ ላይ በተቃራኒ ከዚህ በተለየ ضبط አድርገውታል ራሳቸው عوج የሚለውን ትክክለኛው የቋንቋ ምሁራን ያስቀመጡት بالكسر በከስር ነው ብለው የተናገሩበት አሉ ራሳቸው ሌላ ቦታ ላይ عوج ብለው ማለት ነው ምናልባት በዛ መልኩ ضبط የተደረገ ይኖራቸው ነው አላ خيرا እሺ ወደ መልእክቱ እንለፍ የሐዲሱ መልእክት ምንድነው ከተባለ ለሴቶች እዝነት ርህራሄ እንድናደርግ ነው እንጂ ለማንቋሸሽ ወይም የበለጠ ቅስማቸውን ለመስበር የሚጠቀስ አይደለም መልእክቱ ምንድነው استوصوا بالنساء خيرا በሴቶች ጉዳይ ላይ ተዋሰው بهن ተመካከሩ ወይም اقبلوا وصيتي አደራዬን ተቀበሉ በእነሱ ላይ በመልካም ተመካከሩ በመልካም አደራ ወሰዱ አደራ ተቀባበሉ فإن المرأة خلقت من ضلع ومن ضلع ከጎና ጥንት ማለት ምንድነው ከአደም መነሻውን ለመጠቆም ነው ይላሉ ዓለሞች ይሄ ከአብዱላህ ኢብኑ አባስ በዚህ መልኩ ተላልፏል የተለየ ነገር አልተዘገበም ከሙፈሲሮችም የተገኘ ይሄ ነው ያ አዩሃ الناس اتقوا ربكم الذي خلقكم من نفس واحدة كأنت نفس يفترج وخلق منها زوجها كسوام مكناجوان يفتر የሚለውን ሲፈስሩ በዚህ መልኩ ነው ያስቀመጡት አንዳንዶች ይሄ ልክ አይደለም እንዲያውም ይሄ መጽሐፍ ቅዱስ ላይ የሚገኝ ነው ኦሪት ዘፍጥረት ነው የሚባለው መሰለኝ ኦሪት ዘፍጥረት ላይ የተጠቀሰ ነው እዛ ስለተጠቀሰ ብቻ ዝም ብሎ መቃረን የለም የነብያት ቅሪት አለው ትምህርቱ ውስጥ አታስተባብሉ አትቀበሉ ነው የተባለው ሸሪዓችን ላይ ማረጋገጫ ከኖረ እንወስዳለን እዛ ላይ አለ ይሄን ድጋፍ የሚሰጥ እዚህ ላይ አለ ከጎና አጥንት ከአደም አጥንት መነሻውን ለመጠቆም ነው መልእክተኛው ሰለላሁ ዐለይሂ ወሰለም የጠቆሙት አንዳንዶች ይሄ ምሳሌያዊ አነጋገር ነው እስቲዓራ ነው ውሰታዊ አነጋገር ነው ይላሉ ነገር ግን ይበልጥ በዛሂሩ መሄዱ የበለጠ ነው ይላሉ والله اعلم فإن المرأة خلقت من ضلع وإن أعوج ما في الضلع أعلاه ከጎድን አጥንት ውስጥ የበለጠ የተጣመመው የጎበጠው ላይኛው ክፍሉ ነው እና ምንድነው ማለት የፈለጉት ተሽቢሁ በዚህ ውስጥ ምንድነው የተፈለገው ከተባለ ከፊል ዓሊሞች وإن أعوج ما في الضلع أعلاه ማለት ምላሷን ማለታቸው ነው ምላሷ ሊከብድ ይችላል ይሄ መቋቋም ካልቻለ ይጎዳታልም ይጎዳል ውለታው ገደል ሊከተት ይችላል ለረጅም ዘመን ያሳለፉት መልካም ህይወት ገደል ሊከተት ይችላል ምላሷ ጦር ሆኖ ሊወጋው ይችላል ኢብኑ ተይሚያ ረሂመሁላህ ሴት ልጅ ምላሷ ከረዘመ ትዳሯ አይዘልቅም ይላል እና ይሄ ነው ብለው ያስቀምጣሉ ሌሎች ደግሞ አይ ይሄ አይደለም አዕላሁ ላይኛው የተባለው ምን ነው ላይኛው ማለት አመለካከቷ ነው አስተሳሰቧ ነው ብለው ያስቀምጡታል የዓቅል መጠን በነገራችን ላይ ዛሬም ያለው ሳይዝ የሴት ልጅ አእምሮ ብሬንና የወንድ ልጅ አእምሮ መጠኑ አንድ አይደለም 10 እጥፍ ልዩነት አለው 10 እጥፍ ይሄ ዝም ብሎ ከመሬት አንስተን የምናወራ አይደለም ራሳቸው ያስቀምጣሉ ነገር ግን ያስተሳሰብ መጠን አይወስንም ይሄ ይላሉ የሚከብዱ ነገሮች አሉ ሴቷ ላይ የሆርሞን ልዩነት አለ ስነ ልቦናዋን የሚወስኑ በየወሩ የሚመጣው ደም የሆርሞኑ መቀያየር የወሊድ ጊዜ የመሳሰሉት ሴቷ ላይ የሚያሳድሩት ተጽዕኖ አለ ባህሪዋን የሚቀይሩ ነገሮች አሉ ባህሪዋን ብዙ የሚቀይሩ ነገሮች አሉ ሴት ልጅ ስሜታዊነት ያደላባታል ከጥንካሬ ይልቅ እዝነት ርህራሄ ስሜታዊነት ያደላባታል ወንዱ ኃላፊነትን መወጣት ጥንካሬ ላይ የበለጠ ማስተዋል ላይ የበለጠ ይኖረዋል ይሄም ማይካድ ነው ሌላ ቦታ ደግሞ ወንዱም ማይሸከመውን ነገር ስትታገስባቸው ቦታዎች አሉ
ህፃንን ልጅ እንውሰድ የሚጠባ ልጅ ሌሊቱን እየረበሸ እንቅልፍ አታታድራለች ወንዱ አይችልም እኮ እዛው ከጎን ተኝተው አይሰማው ስንቴ እንደነቃች ማያስታውሰው እዛ ላይ ደግሞ የሰጣት ልዩ ተሰጥቷል ልዩ ችሎታ አለ ሌሎችም ቦታዎች ላይ እናገኛለን የተከመረ ያገር ልብስ ኖሮ ጡንቻዋ ሲታይ ከወንዱ ያነሰ ነው እሱ ትንሽ ሰርቶ ሊደክም ይችላል እሷ መቋቋም የማትችለው ስንት ስራ የሚሰራው ወንድ ያንን ማጠብ ያቅተዋል ይደክማል በቀላሉ ይሰለቻል ጡንቻዋ ቢታይ ግን ልልት ያለ ነው ምንም ነገር የለውም አይደል አላህ የሰጠ የተለያየ ነገር አለ ከዛ ውጭ ግን ማይካድ ልዩነት አለ ይሄ የዛሬ ፌሚኒዝም ስብከት ሴቷን ወንድ ለማድረግ ነው ስብከት እየተሰራ ያለው ወንዱ እንደ ሴት አርግዞ አይወልድ ነበር ጥሪው ግን ወደዛ ነው ሴቷን ከቤቷ አሸፍቶ በተዳራው ላይ አሸፍቶ ከዛ በኋላ ተስፋ ቁስ እየተደረገች ነው ቁስ ማስታወቂያ የመኪና ጎማ ማስታወቂያ እስኪ ምንድነው የሚገናኘው ከሴት ልጅ ጋር የተለያዩ ነገሮች እያበለች ያቀርባታል ምንድነው ባትሪ ድንጋይ ለማስተዋወቅ እሷን እያበለች ምንድነው ከሷ ጋር የሚገናኘው ሸቀጥ አድርጓታል የሴት ልጅ እንደዚህ ዘመን ያረከሰት ጊዜ የለም ደካማ ስለሆነችማ ነው የሴቶችና የህፃናት ሚኒስቴር ብሎ የሚያቋቁመው የወንዶች ማቋቋማል እንዴ የተሻለ ከለላ እኮ ስለሚያስፈልጋት ነው አይደል እንዴ ከለላ ስለሚያስፈልጋት ነው ህግ በተለይ የሚያዘጋጀው ያለ ምክንያት ነው እንዴ ያለ ምክንያት እኮ አይደለም ኳስ ጨዋታ ብሎ ሩጫ ብሎ ቦክስ ብሎ የሴትና የወንድ አንድ አይነት ነው እንዴ እኩል ያጋጥማል እንዴ ልዩነት አለ እኮ አንድ ትምህርት ቤት በር ላይ ሴቶች በእውቀትም በጉልበትም ከወንዶች ያንሱም የሚል ተለጥፏል በዚህ ደረጃ ሰው ይታወራል በጉልበትም አንድ ናቸው ሁሉን እያወራን አይደለም ልዩነት እንዳለ ምንም ማይካድ ነገር ነው በየቤቱ የተለየ ከወንዱ መተሻል ታጋጥማለች ያ ማለት ግን ጠቅላላውን ከጠቅላላው ስናወዳደር ልዩነቱ ማይካድ ነው ይሄ ልዩነት የተነሳው ለፉከራ አይደለም ለጭቆና አይደለም ለምንድነው የተነሳው ነብዩ ሰለላሁ ዐለይሂ ወሰለም ያነሱት እዝነት ርህራሄ ለስላሴ እንዲኖር ነው አቀራረብ ላይ ያነሱት ለዚህ ነው ምን አሉ ወኢነ አዕወጀ ማ ፊ الضلع اعلاه فان ذهبت تقيمه كسرته ልታቃናው ብትነሳ ተሰብረዋለህ መስበር ምንድነው አሉ መለያየት ነው ቤትህን ማፍረስ ነው የሚከተለው ለምን መቃናትን የሚቀበል አይደለም የማይቃና ነገር አቃናዋለሁ ካልክ ተሰብረዋለህ የሚከተለው ይሄ ነው وان تركته لم يزل اعوج ባለበት ከተወከው የሆነ ያክል ደግሞ ክፍተቱ እንዳለ ነው የሚቀጥለው በብዛት ያለው ነው እንጂ ወንዱ የባሰ በተለይ በዚህ ዘመን ምን ሆኗል በትንሽ በትልቁ በፍቻ ያስፈራራል ኒካህ በሱጅ መሆኑ ምክንያቱን ይዘነጋዋል ረሱል ሰለላሁ ዐለይሂ ወሰለም ሸሪዓው የመፍታትን ስልጣን ወንዱ ላይ ያስቀመጠው የተሻለ ኃላፊነት ስክነት ማስተዋል እንዲኖረው ነው ስለሚኖረው ጥንቃቄ እንዲኖረው ነው ሴቷ ጋር ሲኖር ባኮረፈች ቁጥር ልትወርደው ትችላለች አንድ ቦታ ላይ የሆነች ሴት ከባሏ ጋር ደጋግማ በተጋጩ ቁጥር ሽማግሌ ሲቀርብ ፍታኝ በቃ የሆነ ካሴት የተከፈተ ነው ይወስድ ደጋግሞ እንትን ያለ መፈታትን ግን ፈልጋለሁ ነገሮች ሰከን ሲሉ ፈታውሽ ቢለኝ ሩሂ እዛው የምትወልቅ ይመስለኛል ትላለች والله በሐቂቃ የተከሰተ ነው የምነግራቸው በተጨባጭ የተከሰተ እሱም ወንዶች በብዛት እንዲህ አይነት መረጋጋት ነበራቸው መፈታት እንኳን እየፈለገች እንደዋዛ ያወጣም ነበር አሁን ደግሞ ማስፈራሪያ ነው የሚያደርገው እንዲህ ካረሽ ፈታሻለሁ ከልቤ ከገባች ፈታሻለሁ እንደዚህ ካረሽ ኒካሁን መጫወቻ ማራከስ ነው የሚሆነው እንደዋዛ ያወርድና ከዛ እንደገና መጥቶ በብስጭት ስሜት እንደዚህ አድርጌ ብዬ ነበር ኒካህ ያለ የለም ይላል አንድ ሼክ የሆነ ተላያለሁኝ ጭንቅላቱን አንድ አዕራቢ መጥቶ ነው የሚጠይቀው የሆነ ሰው አዕራቢው ጭንቅላቱን የሚስቱ ጭን ላይ ደገፍ አድርጎ ጭንቅላቴ ግን በጣም ይከብዳል አለችው የኔ ጭንቅላት ካንቺ ጭንቅላት ከከበደ ኒካህ ውድቅ ነው አለ ፈትቼሻለሁ አለ ኒካህ መጫወቻ ሲያደርገው ይሄ ሰውዬ ኒካህ ወድቋል አልወደቀም አሏቸው መጥቶ ወድቋል አሉ እንዴት አሏቸው አራጆች በሙሉ ኢጅማዕ አላቸው የወንድ በግ ከሴት በግ ጭንቅላት እንደሚበልጥ አልሳቸው አገረ መንገድ ነው ያነሳሁት እንጂ ከዚህ ጋር ብዙ ይገናኛል ብዬ አይደለም እና ኒካህን ግን የሚያረክሱ ሰዎች አሉ በትንሽ በትልቁ ወደ ፍቺ የሚቸኩሉ ማለት ነው እና እዚህ ላይ የተፈለገው ዓላማ እዝነት ርህራሄ ይኑራችሁ ለማለት እንጂ ዝም ብሎ ለማሸማቀቅ ወይም ለመሳለቅ የሚቀርብ አይደለም
ስለዚህ ከነዘንፈቱ ቢኖር እንኳን ከነከፍተቱ ተንከባክቦ በተለይ ልጆች ሲኖሩ ትዳር ተቋም ነው ልጆችን መበተን ከባድ ነው ክፍተት እየተሰማኝ ነው ብሎ ቢያስብ እንኳን እየተሰማኝ ነው ብላ ብታስብ እንኳን ልጆች ሁሉ የሚያለቅሱበት ነገር መከተል የለበትምና ሰዎች የበለጠ ኃላፊነት ሊሰማቸው ይገባል አንድ ጥያቄ መጥቶ ላይ ኹጥባ ላይ በአረብኛ ሲደረግ የረሱል ሰለላሁ ዐለይሂ ወሰለም ስም ሲጠራ ዝም ይልና በአማርኛ ሲሆን ሶላት ያወርዳል ይሄ እንዴት ነው ይሄ ራሳችንን መታዘብ ነው የመልእክተኛው ሰለላሁ ዐለይሂ ወሰለም ስም ሲወሳ ሶላት ለማውረድ ራሱ የሚናገረው ሰለላሁ ዐለይሂ ወሰለም ሲል ነው ብዙ ሰው የሚከተለው ትዝም አይለው ዝም ብሎ ነው የሚያልፈው ብዙዎቻችን ይሄ ነገር አለብን ስለዚህ ይሄ እንዲህ አይነቱን ነገር እንዲታረም ማስታወስ እንጂ ሌላ ነገር አያስፈልግም ነገር ግን ኹጥባ ላይ ሶላት ማውረድ አለብን ወይ ኢማሙ ኸጢቡ ሶላት ሲያወርድ አብረን ሰለላሁ ዐለይሂ ወሰለም ማለት አለብን ወይ ዓሊሞች መካከል ኺላፍ አለ ከፊሎቹ ነህይ አኒል ሙንከር እንኳን ተከልክሉ ዝም በል እንኳን የሚረብሽን ዝም በል እንኳን እንዳይ እየተባለ እዚህ ላይ ይሄንን ማለት አይገባም ዝም ነው ማለት ያለበት ሶላት አለ ነብይ ማውረድ የለበትም ጸጥ ይበል ይሄን የመረጡ ዓሊሞች አሉ ሌሎች ደግሞ ነብይ ሰለላሁ ዐለይሂ ወሰለም የኔ ስም ተወስቶ ሶላት ያላወረደ ሰው ስህተታም ነው ብለው ተናግረዋል እንዴት ዝም ብለን እናሳልፋለን ስለዚህ ማለት አለበት አሉ በምን አግባብ ነው ግን የሚለው ከጎኑ ያለ ሰው በማይሰማው ራሱ ጋር ይበልዘው ከሁለት አንዱን ልናደርግ እንችላለን አሁን በብዛት የተለመደው ግን ሰለላሁ ዐለይሂ ወሰለም ባንድ ድምጽ የሚደረገው ስህተት ነው በዚህ መልኩ ሊደረግ አይገባም ስለዚህ ወይ ዝም እንበል ይሄን የመረጡ ዓሊሞች አሉ ወይም ደግሞ እናደርጋለን ካልን ደግሞ እዛው ራሳችን ጋር ይቀር በራሳችን ነው ማለት ያለብን والله اعلم زي لا يبقى الناس سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك